ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ መተናል። ትላንትና ስለና አብርሃም የሆነ ቪዲዮ ሰርተን ነበረ። ከዛም በኋላ አብርሃም እንግዲህ ያደረገው አንድ ነገር አለ። በሱ ዙሪያ ላይ ትንሽ ቆንጠጥም የሚያደርግ ነገር እናወራለን ማለት ነው። ለዚህ ቤት አዲስ የሆናችሁ ቤተሰቦቻችን ቤታችንን ሞቅ አድርጉ፣ ሰብስክራይብ አድርጉ። በጣም ሰብስክራይበራችን በጣም በቃ አልንቀሳቀስ እያለ ነው። ቤተሰቦች እናንተ ናችሁ የምታበረታቱን። ሰብስክራይብ እያደረጋችሁ እንዲሁም ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ እንድትጀምሩ ይህን ቪዲዮ በትህትና እንጠይቃለን። ያው እናንተም ሀሳብ ሰጡበታላችሁ፣ እኛም ሀሳብ እንሰጥበታለን ማለት ነው። ትናንትና እንግዲህ ሩታን በጣም ያስጨነቃት አንድ ነገር ተፈጥሮ ነበረ። አብርሃም ልጁን ለአንድ ሰዓት ይዤ ትንሽ ላዝናናው ብሎ ይዞ እንደወጣ ታስታውሳላችሁ። ከዛን ደግሞ ስልኩንም አጥፍቶ መጥፋቱ ደግሞ በጣም ለነሩታ በጣም ትልቅ ጭንቀት ፈጥሮ ነበረ። ዳኒና ሜሪ ደግሞ ትልቁ ወከባዎች ናቸው። ሩታን ትልቅ ጭንቀት ውስጥ ከተዋታል። ነገር ግን አብርሃም ይመለሳል የሚል ተስፋ ነበረን። እኛም ያንን ያደርጋል ብለን አላሰብንም። ነገር ግን አብርሃም ልጁን ይዤ ጠፍቻለሁ ብሎ መጥቷል ማለት ነው። ተረጋግጧል ማለት ነው። ልጁን ይዞ መጥፋቱ ተረጋግጧል። ይሄም ማድረግ አስፈላጊ ነው አስፈላጊ አይደለም የሚለው ነገር ላይ ዝርዝር አድርገን እናወራለን ማለት ነው። ቤተሰቦቻችን በጣም እንግዲህ ትንሽ ልክ አይደለም ብለን የምናነሳቸው አብርሃም አንደኛ ሄርሜላ ጋር ይዞ መሄዱም ልክ አይደለም። እነ ሄርሜላ ምን መለሱለት የሚለውንም ነገር ደግሞ ከነሱም አንግል መሆን ካለበትም በምን መልኩ መሆን አለበት የሚለውን ነገር እናያለን ማለት ነው። እንዴት ነሽ? አለው ደህና ነኝ። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። በያላችሁበት ሰላማችሁ ይብዛ፣ ከክፉ ነገር ሁሉ ፈጣሪ ይጠብቃችሁላችሁን። እንግዲህ ዛሬ አብርሃም ያደረገው ነገር በጣም ያሳዝናል። ዳኒ እንዳለው ነው፣ በጣም ያሳዝን ነገር ነው ያደረገው። ምክንያቱም እኔ እንደ እናት ሳስበው በጣም ነው ልጁን የሚጎዳው ብዬ ነው ማስበው። ማሰብ ብቻ ሳይሆን በትክክል ነው የሚጎዳው፣ 100% ማለት ነው። በጣም ነው የሚጎዳው። አንደኛ የልጅ የ3 ዓመት የ4 ዓመት ትልቅ ልጅ አይደለም፣ በጣም ትንሽዬ ልጅ ነው። ገና ጡት እየጠባ ያለ ልጅ ነው እና በምን አንግል እንዳሰበው ከምን አንግል እንደሆነ ባላቅም፣ አብርሃም ግን የወሰነው ውሳኔ በጣም ትክክል ያለው ነው። በዚህ ዙሪያ ግን በደንብ አብርሃምን ዛሬ ወቀስ የምናደርገው ነገር አይጠፋም። አዎ እንግዲህ ለዚህ አብርሃም ብቻ ሳይሆን ሩታም ተወቃሽ ነው የምትሆነው በዚህ መሀል ላይ ማለት ነው። ፈልገው ያመጡትን ልጅ በነሱ መሀል በተፈጠረ ጉዳይ ይሄ ልጅ እዚህ መሀል ላይ በዚህ ልክ እንደ ኳስ እዛና እዛ መቀባበል አለበት ብለን አናስብም። ለዚህ ነው ብዙ ጊዜ ባለትዳሮች የሚሆነው ልጅ ከወለዱ በኋላ አለመግባባት ካለ ያለመግባባታቸውን በራሳቸው መጨረስ አለባቸው እንጂ ልጆቻቸውን እንደ ቀብድ እያስያዙ ልጆቻቸውን መከራ ውስጥ መክተት የለባቸውም ብለን የምናስበው ለዚህ ነው። ገብቷችኋል አይደለ? ማሰብ ያለባችሁ ልጆቻችሁን ነው። የእናንተ ጸብ ነው። የእናንተ ጸብ በግላችሁ መጨረስ አለባችሁ። ለዚህም ተጠያቂው እንግዲህ ሩታም ጭምር ናት ማለት ነው። ጉዳያቸውን ችግራቸውን በሰላማዊ አብርሃም ትቻለው ብሎ ነበረ። አብርሃም ሲተው ዳኒና ሜሮንን በመስማት የማይሆን ሌላ አብርሃም ላይ ሌላ ወከባ መፍጠሩ አብርሃም ዛሬ ልጁን ይዞ እንዲወጣ ያደረገውም አንዱ እሱ ነው ማለት ነው። እንደ በፊቱ በሰላማዊ መንገድ ሄዶ ቢያይ እንደፈለገው ሄዶ ከልጁ ጋር ተጫውቶ ምናምን ቢወጣ ኖሮ ቢያንስ የነሱ አለመግባባት ወደ ጎን ተተውት ማለት ነው። እሱም ልጁን የማየት መብት እንዳለው ይታወቃል። በህግም ቢሄድ ያንን ማድረግ ስለሚችል ማለት ነው እና እነ ሜሮንን ባትሰማና ከነሱ ጋር አብራ ሌላ ታሪክ ባይፈጠር ኖሮ ይሄ ዛሬ የተፈጠረው ነገር አይፈጠርም ነበረ። ሁለተኛ እነሱ ይቅርታ ብለውት አብርሃምን የጠሩበት ምክንያት ሌላ ሚስጥር እንዳለው አብርሃም ደርሶበታል ማለት ነው። እኛም እንዳታምናቸው ስንለው ነበረ። እሱ ደግሞ አስቀድሞ ያ መረጃ ደርሶት ነበረ ከዳኒ ጓደኛ። ዳኒ ለጓደኛ ያወራው፣ ጓደኛው ደግሞ ለአብርሃም ጉዳዩን አደረሰው ማለት ነው እና ሌላ ሴራ ጠንስሰው ማለት ነው። ይሄ ደግሞ አያችሁ ሩታ ነው ዋጋ እያስከፈለው ማለት ነው። እያስከፈላት አይደለ? ከዚህ በላይ ምን ሊሆን ይችላል? ልጇን አንድ እናት ልጇ እንግዲህ ህፃን ነው ይሄ ልጅ የ4-5 ወር ምናምን ቢሆን ነው አይደለም ለ4 ቀን ገና ይዞት ሊሄድ አስቡት። 4 ቀን 5 ቀን እኔ ጋር ይቆያል እያለ ነው አብርሃም። ከዛም በላይ ነው ይቆያል ያለው እንግዲህ ከሄርሜላ ጋር ታላምጂኛለሽ እያላት ነው።
ለአንድ ሰዓት እንኳን ይከብዳል ለእናት። ግን እሱ ደግሞ ልጁን ይዞ ሄዷል ማለት ነው። ይሄ ደግሞ ይሆናል አይሆንም? አብርሃም በምን ልክ አስበኸው ነው? ይሄ ልጅ እኮ አሻንጉሊት አይደለም። ይዘህ ሄድከው ልጅ አሻንጉሊት አይደለም፣ ወይም ደግሞ የ4 የ5 ዓመት ልጅ አይደለም። እንዴት ብታስበው ነው? ምክንያቱም አንተ ዛሬ በቆሎ ገዝተህ ልታበላው ትችላለህ። ልጁን ድርቀት በድርቀት ልታረገው ነው እንዴ? ይሄ ብዙ ነገር እኮ አለ። ጡት መጥባት አለበት። ገብቶሃል አይደለ? ይሄ ልጅ ገና የእናቱን ጡት ገና ያልጠገበ ልጅ ነው። የእናቱን ጡት ግድ ከምግብ ጋር ምግብ ቢበላም ጡንጦ ቢጠባም ይሄ ልጅ የእናት ጡት ግዴታ ነው። በቃ አንደኛ መድኃኒትም ጭምር ነው፣ ለጤናውም አስፈላጊ ነው። ይህንን ሳይገባ ቀርቶ ነው ብለን አናስብም። ሌላው ሄርሜላ ጋር ይዘህ ሄደህ ከዛን ስትላመድ ቤት ሩም ይዘህ ሄደህ ምናምን ሩም ልታኖረው። በጣም የገረመኝ ነገር በቃ ማለት ለልጁ ሞግዚት ይቀጥርለታለሁ አለ። ከእናት ለይተህ ሞግዚት ምን አይነት አስተሳሰብ ቢኖርህ ነው? ይሄ ልጅ ሲያድግ አንተ ከእናቴ ለይቶ በሞግዚት አሳደገኝ ብሎ እንደው ሲያስብ ራሱ እንደው አባቴ ልክ ነው ብሎ የሚቀበልህ ይመስላል? ትክክል አይደለም። የእናንተን ችግር እራሳችሁ ፍቱት። በቃ አለቀ። በጣም በዚህ ቪዲዮ ማለት ነው በጣም የኮራንብሽ ማርቲ፣ በጣም እንዴት አንደርስታንድ እንዳረግሽ። ምንም ቢሆን የእናት ታስፈልጋለች። መነጋገር ካለባችሁ ተነጋግራችሁ ነው ልጁ ከአንተ ጋር መኖር ካለበት እየመጣችን ቢሆን እያጠባችን ቢሆን ምናምን ነገር በመግባባት ማለት ነው እንጂ ልጁን ብቻህን ይዘህ ሄደህ ይሄ ልጅ ብቻዬን አኖረዋለሁ ምናምን ብለህ ይሄ ትክክል አይደለም። በቃ ያደረግከው ነገር ተቀባይነት የለውም። እኛ ይሄንን ታደርጋለህ ብለንም አላሰብንም ትላንትና ማለት ነው። ልጅን የማየት መብት አለ፣ ምንም ጥያቄ የለውም። ሩታም ይሄ ነገር እንዳይፈጠር በዙሪያሽ ያሉትን ሰዎች አስወጫቸው ያልነው ለዚህ ነበር፣ እንደዚህ ያለ ችግሮች እንዳይፈጠሩ ማለት ነው። እና ትልቁ ነገር ግን በእናንተ ችግር ምክንያት ይሄ ልጅ ዋጋ የሚከፍልበት ምክንያት ምንድን ነው? በእናንተ ችግር የራሳችሁን ችግር ይሄ ልጅ ወዳችሁ ያመጣችሁት። እዚህ ደግሞ በእናንተ ጉዳይ በእናንተ ጭቅጭቅና ንትርክ ይሄ ልጅ ዋጋ እያስከፈላችሁት ነው። ምን ዕዳ አለበት ይሄ ልጅ? ምንም በማያውቀው ነገር በዚህ ልክ እንደ ኳስ ማለት ነው እዛና እዚህ መወርወር አለበት የሚል እምነት የለኝም እኔ ማለት ነው አይደል? አዎ ከባድ ነገር ነው። ምክንያቱም አብርሃም ያላሰበው ነገር በጣም ቀላል ነገር መስሎታል። እንደውም እኔ አብርሃምን ያደነኩት እዛም ሆቴል ውስጥም ቁጭ ከሚል ቢያንስ እንደው አትሊስት እነ ሄርሜላ ጋርና እነ ማርቲ ጋር ሄዶ አንድ ነገር ነው እንደው ቢያንስ ለማጣጠቡም ለምኑም እንደው ከባዶ ይሻላል በሚለው ማለት ነውና በጣም እንደ ቀላል ነገር ነው ያየው። ምን ልላችሁ ፈልጌ ነው እንደ ቀላል ነገር ነው ያየው ማለት አንድ ሰው ልጁን የሚወድ ከሆነ በሚወደው ልክ ለልጁ ይጎዳል። ያ ማለት የልጁ ደህንነትና ኮንፈርት እስከተጠበቀ ድረስ እኔ ልጎዳ ልጄ ይመቸው ብሎ ዋጋ ይከፍላል። ያ ማለት ሩታ ጋር ሆኖ እናቱ ጋር ሆኖ እኔ ጋር የሚደርሱት ምንም ነገሮች ምንም አያደርገውም። አብርሃም በቃ አይጎዳውም፣ አያቀጭጨውም፣ ህመም ውስጥ አይጥለውም። ይሄ ልጅ ግን ጡት ባልጠባ ቁጥር አሁን እኮ እሱ ገና 4 ቀን እነ ማርቲ ጋር አሳድሯል እንድታሳዩኝ የተወሰነ ነገር እንዳይ አለ እንጂ በ4 ቀን መልሰዋል አላለም። አሁን ቢሆን ገና ይሄ ልጅ ይቀጥላል። እዛ ቤድሩም ወስዶ ደግሞ እሱ የሚያድርበት ክፍል ወስዶ ደግሞ ሊያኖረው ነው። ሰራተኛ ተቀጥሮለት ልውል የሚያድግበት እድሜ አይደለም። ሰራተኛ ብትመጣ እኮ ዳይፐር ብትቀይር ነው ጡጦ የምታበሰጥ ነው። ሌላ የምታደርግልህ ምንም ነገር የለም። እሱን ደግሞ አንተ ማድረግ ትችላለህ። ምናልባት አንተ ስትወጣ ባዶ ቤት እንዳይሆን ከሆነ ትክክል ነህ፣ ግን ምንም የምትጨምርለት ነገር የለም። ይሄ ልጅ የለመደው የእናቱ ጠረን አለ። ጡት መጥባት ይፈልጋል። በራሷ እናት ደህንነት ናት ለልጅ በቃ ደህንነታቸው የልጅ እናት ነች። በነገራችን ላይ እዚህ ጋር አንድ ላነሳሽው ለደህንነቱ የሚገርምሽ ነገር በዚህ ሰዓት ላይ ማንን አምኖ ነው ሕፃን ልጅ ለሰው ሰጥቶ የሚወጣው? እያየን አይደለ እንዴ? እንዴት ብታስበው ነው አንተ በየሰዓቱ እየመጣ ታያለህ? ኧረ እባክህ አንተ ከእናት ነጥቀ ለሌላ ሰው ሰጥተህ አንተም የማትወጣው ችግር ውስጥ ለመግባት ነው እየሄድክ ያለው። የፈለገ ቢሆን ደግሞ የፈለገ ክፉ ብትሆን ደግሞ ሩታ ለልጇ ክፉ አትሆን። ተሸወድክ። በጣም የተሸወደው በጣም የተሸወድከው ነገር ለአንተ በቃ አንተን ከምድረ ገጽ ማጥፋት የምትፈልግበት ክፋት ላይ ብትደርስ እንኳን አይደለም ይሄ ቃላት ጸብ ይቅርና እዛ ደረጃ ብትደርስ እንዳትሸወድ። እናት ለልጇ መቼም ክፉ አትሆን። ክፉ መሆን አይደለም ለልጇ ክፉ ብትሆን ኖሮ በዛ ልክ አትንሰፈሰፍም አታለቅስም ነበረ። እሱ ያሰበው እንደዛ ነው አይደለም። አሁን እሷ ምንድነው አብርሃም ያሰበው ልጄን ላያሳዩኝ ይችላሉ ነው፣ ሴራ እያሴሩ ነው፣ ሌላ ተንኮል እያሰቡ ስለሆነ ተንኮሉን ስለነቃባቸው ነው እሱ ልጁን ይዞ የወጣው ማለት ነው፣ ስለደረሰባቸው ማለት ነው። የእነሱን ተንኮል መራቅ ካለብህ በምትርቀው መንገድ ማለት ነው።
ምክንያቱም አንተ ራስን መጠበቅ ነው። ከዛ ውጭ ግን ይሄ ልጅ ለነሱ ተንኮል በእነሱ በሚሰሩት ተንኮል ይሄ ልጅ ዋጋ የሚከፍልበት ምክንያት የለም። ቀድሞ አንተ ልጁን ባታዩ የተሻለ ነው። ይሄ ልጅ ማለት ነው እነሱ ርቃቸው ልጁን ባታዩ ይሻላል። ገብቷል አለ ነገ ከነገ ወዲያ ይሄ ልጅ ያድጋል። በቃ ሲያድግ ደግሞ ችግር የለውም ልጅን አባቴ ብሎ ፈልጎም ይመጣል ይብን ማለት ነው። እና ይሄ ልጅ ከአንተ ጋር አደረ እንበል እሺ፣ ለሊት ቢያተኩሰው እንኳን ምን ልታረገው ነው? ምን ልታረገው ነው እንዴ? አስብ እንጂ ሰፋ አድርገህ ማሰብ ይጠበቅብሃል። ገብቷል አይደለ? ጤነኛ ልጅ ስላያስክ ብቻ አይደለም ልጅ ምን እንደሚከሰት አይታወቅም። ድንገት ህፃናቶች ደግሞ በቃ ትንሽ ነገር ነው ይበቃቸው። ይሄንን ማሰብ መቻል አለብህ። ዝም ብለህ እንደ ጓደኛ እንደ ትልቅ ጓደኛ ይዘህ ዝም ብለህ የምትንሸራሸረው አይደለም ይሄ ልጅ ማለት ነው። እና ለሱ ገና ነው ትደርሳለህ። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዘናል። እሱም ቪዲዮ ደግሞ እያየን ሀሳብ እንስጥበት። እስቲ ወደ ቪዲዮ እንለፍ። ልጅ ጠፍቻለሁ ማለት ነው። መሽተዋል። አሁን ከሩሜ ወደ ሄርሜ ቤት መጥቻለሁ። እንግዲህ ሰርፕራይዝ ላደርጋት ነው። ከዚህ በኋላ ልጄ አንድ ለትንሽ ቀናት ላልተወሰነ ጊዜ ከኔ ጋር ነው ማለት ነው የሚሆነው። ወተት ገዝቼላታለሁ። ምግብም ስለጀመረ አሁን ላይ እንግዲህ ከኔም ጋር ቢሆን ይሄን ችግር አይመጣምና አንመልስላትም። ለሩታ ለምን ታውቃላችሁ? ይሄ ትክክል አይደለም። አንመልስላትም። ይማርክ። ይሄ የተበደርከው ገንዘብ አይደለም አልመልስላትም ምናምን የምትለው ይሄ ገንዘብ ቢሆን ችግር የለውም። የሆነ ሌላ እቃ ነገር ቢሆን ችግር የለውም። ልትጎዳ ትችላለህ። የለፋችበት ነው ተብሎ ምናምን ማቴሪያል ስለሆነ ማለት ነው። ልጅ ግን አንተም ይሄ ልጅ ዳኒ እንዳለው ነው። አንድ ቀን ቢያማ እንኳን ቢያተኩሰው እንኳን ከሄደ ሐኪም ቤት ከምታገኘው መድኃኒት በላይ ለልጁ መድኃኒቱ የእናቱ ጡት ነው። በጣም እንጂ ብዙ ነገር አለ። ልጆች ክፍል ስቀይርባቸው አለርጂ ሊይዛቸው ይችላል። የሰው ትንፋሽ አይችሉም። በጣም ብዙ ችግር ነው ያለው እና አንተ አልገባህም። ይዘህ መሄድን ብቻ ነው ያየኸው። አሁን የእናቱን ጠረን የለመደ ልጅ የጎረምሳ ጠረን እንግዲህ እንደ አዲስ ማለት ነው። ችግር የለውም አባቱ ስለሆነ ምንም ችግር የለውም። አይ ቢያንስ አብሮት አልኖረማ። አሁን እኮ እየሄደ ምናምን ያገኘዋል እንጂ ቢያንስ ይሄ ልጅ እኮ ከአባቱ ጋር እያደረ ምናምን አይደለም። ገብቶሻል አይደል? ረጅም ጊዜ ከአባቱ ጋር እየቆየ አይደለም። ስለዚህ ጠረኑ ምንም ቢሆን እንደ እናቱ አይሆንለትም። አዲስ አይሆንበትም፣ ግን ደግሞ እንደ እናቱ ይሆናል ብለን አናስብም። በጣም የሆነ ነገር አስበው አቅደው ነበር። እኔ ደግሞ ሀሳባቸውን ስለገባኝ ቀድሜ ልጅን ይዤ ወጥቻለሁ ማለት ነው። የሆነ መረጃ ስለደረሰኝ ነው ከነሱ በኩል ማለት ነው። እንደዚህ ያለ መረጃ ከደረሰ ቀድሞውኑም አለመሄድ ነው። ዳኒና ሜሪ መቼም ቢሆን ከእናንተ ቤት አይወጡም። ምክንያቱም ሩታም ልብ አትገዛም በዚህ ሁኔታ። ስለዚህ በቃ ብቻ እኛ አሁን የሚያሳስበን የእናንተ ጉዳይ አይደለም። በቃ የዚህ ህፃን ልጅ ጉዳይ ያሳስበናል። በቃ የአማራጭ ልጅ ይዤ መሄድ ነበርና ምናልባት ይህንን ውሳኔ የወሰንኩበት ምናምን ምክንያት በኋላ የምነግራችሁ ይሆናል። ሰርፕራይዝ! ብዙም የደነገጠች አትመስልም እሷ። ገብቷቸዋል። ምናልባት ብደነግጥም ልጁን ይዞ በመሄዱ ልትደነግጥ ትችላለች። እንዴት እንዲህ ያደርጋል ብላ ማለት ነው። ይጋም ሆነች ነው አላበኝ ነው ልሽ አላበኝ ዛሬ ከኔ ጋር ነው ያለው ከጠዋት ጀምሮ የምር ባይፈቀድልህማ እንዴት ልጅህን ልታገኝ እንደማትችል እኮ በደንብ አይተናል አብርሃም። ምክንያቱም አጋጣሚውን ተጠቅመ ተፈቅዶልሃል። ማለት ምንድነው የሚባለው? አይጥ ለመያዝ ወጥመዱ ላይ ሆነች ነገር ጣል ይደረጋል አይደል? አንሽ ምግብ ነገር እንደዛ ማለት ነውና ላንተም ያቺ አጋጣሚ ተከፍቶልህ ነው። ገብቶሃል አይደል? ይሄን ነገር እንደውም የሚገርም ነገር ይሄ ልጅ ወደ እናቱ ከተመለሰ ድጋሜ የማየት ቻንስ ላይኖር ይችላል። ማናም ነው ይሰጣል። ከዚህ በኋላ ዘይት ነው የምንኖረውና ልውሌ ማለት ነው። ሁለት እናት አለው ማለት ነው። ልውል ሁለት እናት አግኝቷል። ማርቲ ማለት ሶስት ሆኗል። ያው ማርቲ ያው ጓደኛ ነች። ያው ሄርሜላ እና አብርሃም ያው ተንከባካቢ አለ ብዬ በጣም እዚህ ቤት ምን ነው አስቀበለ ማለት እንደ ላይ በቆሎ ደንግጣለች። በጣም አልቀበልህም ማለትም አልፈለገችም። ላለማስከፋት አብርሃም የልጁ ነገር ከብዷታል። በጣም ጥቂት አለና የለልጆች ተብሎ የሚሸጥ እሱን በማንኪያ በጥጥ ምናምን አለው።
እንግዲህ ይህንን በቆሎ ይለዋል። ከዛም በኋላ ልጁ ድርቀት በድርቀት ይሆናል። ከዛም በኋላ አስቡት። ጥሩ ነው ፋፋ መስጠትን አድንቀናል። ፋፋ ለልጆች ጥሩ ነው፣ ግን ደግሞ ከእናት ጡት ጋር ታግዞ ነው እንጂ ብቻውን በውሃ ብቻ አይደለም። ከባድ ነው። እንጠቀልድ ምን አለብህ? አብርሃም ገና ማለት ነው አልጨረሰም፣ ጨዋታውን አልጨረሰም። አሻንጉሊት ነው የመሰለው የምር የኔ ውሻ የኔ አበባ ፍርቦታል ደግሞ እና ታዲያ ቤት ውስጥ ታሽጎ ነው የዋለው። ምን ቤት ውስጥ ታሽጎ ነው የዋለው? ይሄንን ፋፋ ነው የሰጠው። በቃ የሆነ ሴራ ምናምን ነገር አስበው መቀራቅረው ምናምን ነገር ነበር ይላል። ከዛ ላይ ቀድሜያቸው ውጪ ላዝና ትንሽ ለአንድ ሰዓት ያህል ከልጄ ጋር ለሁሉ ምናምን ነገር አልኳቸውና ይሽባቸው የለም። ይልቅ እንደኛ አዝናንተ በተመለሰ የተሻለ ነበረ። ትላንትና በሰራነው ቪዲዮ ላይ ራሱ በእርግጠኝነት ያደርገዋል ብለን አላሰብንም። አያደርገውም። ልጁ አባቱ ጋር በመሆኑ ምንም ችግር የሚፈጠር ነገር የለውም። ሩታ መረጋጋት አለበች ብለናል። ግን ደግሞ ይዞ መሄዱ ትክክል አይደለም። በቃ አይገርም? እውነቷን እኮ ነው። ልጅ ላይ በዚህ ልክ ሴራ ማለት ምን ማለት ነው? ምንድን ነው ሀሳብህ? ከዚህ በኋላ አብረን ነው የምንኖረው ማለት ነው። ሄርሜላ ተጨንቃለች። እውነት ለመናገር ሄርሜላ በጣም አስተሳሰቧ ግን የምትገርም ልጅ ናት። እውነት ለመናገር የመጣችበት መንገድ ስህተትም ቢሆን አስተሳሰቧ ግን በጣም ነው የሚገርመው። የምር በቃ ደስ የምትል አስተሳሰብ ያላት ሴት ናት። ሰው ላለማስከፋት የምታደርገው ነገር በጣም ማርቲን በጣም ጨንቋታል። እንዴት ነው ማለት መቀበል ማለት ምን ማለት ነው? እውነቷን እኮ ነው። ባትቀበለው ሩም ይዞ ሄዶ ብቻውን ይሄ ልጅ የባሰ ሊሆን ነው። ስለዚህ ያላት አማራጭ በትቀበለው ይሻላል። ቢያንስ ታግዘዋለች። እንዴት አይረቡ እስክላመደው ድረስ አንድ ሳምንት ያህል 4 ቀን 3 ቀን እዚህ ቤት አደረገው። ከተላመድኩት በኋላ እያገሽኝ ማለት ነው። በደንብ ከተላመድኩት በኋላ ደግሞ ራሴ ቤት ይሄዳል ማለት ነው። ሩታ የለችበት 4 ቀን ቤት ሉክ በጣም ሄርሜላ ራሱ እንዴት እንደከበዳት ማለት ነው። ማለት አብርሃም ላለማስቀየም ብቻ እንጂ በጣም 4 ቀን ልጁ እናቱ የሌለችበትን አስቡት። ማርቲ በጣም የተጨነቀችው እውነት ፕሮሚስ ገብቼለታል። ያ ጉዳይ ሌላ፣ ይሄ ጉዳይ ሌላ። እነሱ የሚያደርጉት ነገር ከልጁ ጋር ሊገናኝ አይገባም። በቃ ዳኒና ሜሪ ችግር የለባቸውም፣ ወልደው አላዩም። አብርሃምና ሩታ ደግሞ ከነሱ እኩል ልትጫወቱ አይገባም። በቃ እና ዳኒ እኛ ላይ ብዙ ነገር ሊያሰብ ነውና ማለት ከዛ አንፃር ነው ይሻላል ያደረገው። ስለነሱ እንኳን ለምን ህፃን ልጅ ነው። ኤግዛክትሊ በቃ ይሄ ነው። በቃ ይሄ ልጅ ህፃን ልጅ ነው። የነሱ ጉዳይ ነው። በቃ አለቀ። ገና እና ተስፈልገዋል። ለምን ስላልሽ አይደለም እንደዚህ መሆን የለበትም። በቃ ትክክለኛ በቃ መሆን የለበትም። አንተ ጋር መሆን ካለበት ከሷ ጋር ተነጋግራችሁ አንተ ጋር ይሁን እንጂ እንደዚህ በድብቅ እነሱ ምናልባት እስከመጨረሻው ቪዲዮ ለማሳየት እየጠነሰሱ ያሉት ነገር ሊሆን ይችላል ማለት ነው። እሱ በህጋዊ አለማየትም ይችላል፣ ቢቀርበት ይሻላል። ልጁ በመሀል ላይ ከሚጎዳ ልጁን ባያየው ይሻላል። ልጁ ቢጠቀም እሱ ተጎድቶ አባት ተጎድቶ ልጁ ቢጠቀም ይሻላል። በህግም ደግሞ ልጁን የማየት መብትም ስላለው ይችላል። በዛም ልክ ማለት ነው። መንገድ እኮ መብቱ ነው። በቃ ሻባቴ እስከነላመድ ድረስ አንቺ ጋር ሆነና ከዛ ልጁ በጣም ርቦታል። ራሴ ጋር ማለት አንተ ጋር ማን አለ? 24 ሰዓት አብረው ሆናል። ጥሩ ሞግዚት ይቀጥርለታል። አስቡት፣ ከእናት ለይቶ ሞግዚት ሊቀጥርለት ማለት ነው። ምን ማለት ነው? አብርሽ በደንብ እያሰብክ አብርሽ ይሄን ነገር በማድረግ እንዴት ነው? እናት በእርግጥ ታስፈልጋለች ስለውመቱ፣ ግን ደግሞ እኔም ብለህ ቤት ድረስ እስከመጣ ድረስ ደግሞ ልጅህንም ሆነ አንተ ምንም በኋላ መልስበት ነው ማለት ይለንገባ። ጎበዝ አስተዋይ ነሽ እውነት። ያው ልጁን ግዴታ ነው። እውነታውን ግን ተናግራለች። ለልጅ ደግሞ በዚህ ታይም አስፈልጓለሁ ብዬ ነው የማስበው። ገባ? በእናንተ ምክንያት እንደዚህ መንገላታት አለበት ብዬ አላምንም። እውነት ነው። በቃ ትክክለኛ ነገር ማለት በእናንተ ምክንያት ይሄ ልጅ
በዚህ ልክ መንገላታት የለበትም። ምንም መዳ የለበትም። ምን ችግር አለው? ልጁን ግን አደራ። አይ ማታስ እንዴ ስንት ነገር አለ ይመር ማርቲ ልጅ አላት በደንብ ማለት ነው። ልጅ ያለው ሰው ነው ይሄን ሴንስ የሚያደርገው። ወይ ልጅ አላት ወይ ደግሞ ልጅ የቤተሰብ ልጅ በደንብ አንደርስታንድ አድርጋለች። የእህት የወንድም ልጅ አሳድጋለች ወይ ደግሞ የራሷ ልጅ አለ። በደንብ ሴንስ አድርገዋለች። በጣም ጨንቋታል። ማስቸገር አለ፣ ብዙ ነገር አለ። መቼም ጓ እንደማትልብት አውቃለህ አንተ ሄርሜላ ማለት ነው። በአንተ የሚጨክን አንጀት የላትም። ሄርሜላ ጭንቀት ላይ ያለች እና እያንዳንዱ ነገር ያቀሩትን እቅድ ምናምን መጠንቀቅ እንዳለብኝ ነገረኝና በቃ የነበረኝ አማራጭ እነሱ ጋር ገብቼ እንደምን ታግሼ መውጣት ነበርና ሲጀመር ይሄንን እኮ መጠንቀቅ ያለብህ አንተ ራሱ ተግባራቸው ራሱ ያሳያል። እውነት ነው አባቱ ጋር ያለው ችግር የለውም፣ ግን ደግሞ አባቱ ጡት አይሰጠውም። ይሄን ደግሞ ሊረሳ አይገባም ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ